ሰላም እንዴት ናችሁ? ባለፈው ስለ ኤርፖርት አካባቢ አንዳንድ መረጃዎችን እየሰጠው ነበረ። ለምን ኤርፖርት ገባ እያሉ አንዳንድ ሰዎች ጽፈውልኛል። ማቃቸው ሰዎች እዛ አካባቢ ቅርቤታ ያላቸው ነው መሰለኝ። እኔ ግን ወደ ኤርፖርት የገባሁበት ምክንያት ሰዎች ኤርፖርት ውስጥ ንብረት እየተሰረቁ ስለነበረ፣ በተለይ ከውጭ የሚገቡ ሰዎች እነሱ የደረሰባቸው ሮሮ በውስጥ ይልኩልኝ ስለነበር፣ አንዳንድ የማቃቸው ሰዎች በግል የደረሰባቸውን ነገሮች ሲያወሩ በጣም የተስፋፋ ዘረፋ ኤርፖርት ውስጥ እየተደረገ ስለነበረ ያ ነገር እንዲስተካከል ድምጽ ለማሰማትና መንግስት በዛ ጉዳይ ላይ እጁን አስገብቶ እርምጃ እንዲወስድ ለማድረግ ነበር። እንደ መነሻነት ታስታውሱ እንደሆነ ባለቤቷ ሞቶባት ከስካንዲኔቪያን ሀገር ወደ ኢትዮጵያ የምትሄድ አንድ እህት ሁለት ልጆቿ ጋር ሰዓቷ ስልኳ ተሰርቆ የተፈጠረውን ነገር፣ ከእንደገና አንዲት እህት ደግሞ ልትወጣ ስትል ከሀገር ወርቋ ተሰርቆ ወርቆቿ ሁሉ እንዴት እንደተሰረቀ ያን አንስቼ ከሻንጣቸው ውስጥ እቃ የሚሰረቁ ሰዎች ያለውን ሮሮ በማንሳት ነበር የጀመርኩት። እየቆየ ሲሄድ ግን ኤርፖርት ውስጥ የነበሩ የጉምሩክ ከስተም ኦፊሰሮች እና የደህንነት ኦፊሰሮች ያረጉት የነበረውን በደል በተደጋጋሚ መጣልኝ። የከስተም ኦፊሰሮች አንድ ሁለት ቪዲዮ ከሰራው በኋላ ከዛ በኋላ የተጋነነ ነገር ስላልመጣልኝ ትቼው የኤርፖርት ደህንነቶች ስለሰሩ ስህተት በተደጋጋሚ ቪዲዮ ሰርቻለሁ። ያ በጣም የሰፋ ችግር የነበረውና ማስተካከያው ሲዘገይ ስም እስከ መጥቀስ ድረስ የደረስኩባቸው ሂደቶችን አይታቸዋል። አሁን ደግሞ ስለ ፌዴራል ፖሊስ እና ስለ ፖሊሶች እዛ ኤርፖርት አካባቢ ስላሉ ፖሊሶች የደረሱኝን መረጃዎች አንድ በአንድ ደግሞ በተከታታይ አካፍላቸዋለሁ። ምንም የፍላጎት የለኝም። ከዚህ የሆነ ላጠቃው የፈለኩት ሰው የለም ወይም ደግሞ አላማዬ አይደለም። ግን በህዝብ ላይ የሚደርሱ በደሎችን እኔ የመግለጽ እድሉ ስላለኝ ከሀገር ውጭ የምኖር ስለሆነ ነጻነት ስላለኝ ያልተጋነኑ ነገሮች፣ ተጨባጭ ማስረጃ ያለባቸው ነገሮች ማስተካከያ እንዲደረግባቸው ጥቆማ ማቅረቤ አይቀርም። ጥቆማው የመንግስት አካል ከተጠቀመበት ጥሩ ነው። ካልተጠቀመበት ደግሞ ህዝቡ ምን እየተደረገ እንደሆነ እንዲያውቅ ያግዛል ብዬ አምናለሁ። ይሄ የሶሻል ሚዲያ ከጀመርኩባቸው አላማዎች አንዱ ስለሆነ ይሄን አስተላልፋለሁ ማለት ነው እና ተከታተሉኝ። ስለ ፌዴራል ፖሊስ እና አንዳንድ ባለስልጣኖች፣ ከዛ ደግሞ ስለ ክፍለ ከተማ አስተዳዳሪዎች ስለ ምን እንደሚያደርጉ፣ እንዴት ግቦ እንደሚቀበሉ፣ ማን አቀባባያቸው እንደሆነ እና እያንዳንዱ ቦታ የሚፈጸሙ አስተዳደራዊ በደሎችን ከፈለገ መንግስት ይጠቀምበታል፣ ካልሆነ ህዝቡ እንዲያውቀው ኢንፎርም ማድረግ እቀጥላለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።